ሰላም ጤና ይስጥልን እጅጉን እየተወደዳችሁና እየተከበራችሁ የውን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ እሁድ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን ይዘን እየቀረብን ሲሆን በትላንትና ምሽት በወጣ በብሬኪንግ ኒውስ መሰረት እንግዲህ ቪክተር ዮኬሬሽ ከማንቸስተር ዩናይትድ ይልቅ እንግዲህ አርሰናልን መምረጡን ፋብሪዚዮ ሮማኖ እንዲሁም ደግሞ ሌሎች በርካታ መረጃዎች ይዘውት እየወጡ ይገኛሉ። እነዚህ ሁለቱ ክለቦች የዚህ አጥቂ ዋነኛ ፈላጊ ኢላማ እንደነበሩ ይታወቃል። ነገር ግን ማንቸስተር ዩናይትድን እንደማይፈልግ እንዲሁም ደግሞ ወደ ቻምፒየንስ ሊግ ማቅናት እንደሚፈልግ እንዲሁም ደግሞ አርሰናልን እንደሚፈልግ ነው መረጃዎች እየወጡ የሚገኙት። ይህንንም በሰፊው የምንመለከት ይሆናል። ከአርሰናል ጋር የምንመለከታቸው መረጃዎች አሉ። ማንቸስተር ዩናይትድ በአሁኑ ሰዓት ላይ ይህ መሆኑን ተከትሎ እንግዲህ ፊቱን ወደ ኢንትራንክ ፍራንክፈርቱ አጥቂ ማዞሩን የተመለከትነው ጉዳይ ነው። ስለዚህም የምናነሳቸው ነጥቦች አሉ። ሌሎች መረጃዎችንም ከዚሁ ጋር የምናጋራችሁ ነው የሚሆነው። ሌሎች መረጃዎችንም ከተለያዩ ክለቦች ጋር የምናጋራችሁ ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ከሀገር ውስጥ መረጃዎች የያዝናቸው መረጃዎች አሉ። በተለይም በኢትዮጵያ ፕሪሚየር ሊግ የተደረገው ሁለት ያክል ጨዋታዎች አሉ። እንዲሁም ደግሞ ሁለት ጨዋታዎች በሚቀረው በኢትዮጵያ ፕሪሚየር ሊግ የወራጅ ቀጠናው እስካሁን ድረስ አልታወቀም። ሁለት ክለቦች እስካሁን የወረዱ ሲሆን ሶል ሽሬ እንዲሁም ደግሞ ወልዋሎ አዲግራት መውረዳቸው ተረጋግጧል። ሌሎች ሁለት ክለቦች እየቀራሉ። እነማን ናቸው የሚለውን ስለነዚህ አንዳንድ መረጃዎች የምናጋራችሁ ነው የሚሆነው። ከእናንተ የሚጠበቀው ቅድም እንዳልናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ከኛ ጋር እንድትቆዩ እንጋብዛችኋለን። እኛም ወደ ፕሮግራሞቻችን አለፍን። በኢትዮጵያ ፕሪሚየር ሊግ ሁለት ያክል ጨዋታዎች ተደርገው ነበር። በዚህም ቡናማዎቹ ድል ማድረግ ችሏል። ኢትዮጵያ ቡና ከቅዱስ ጊዮርጊስ ጋር ያደረገውን ተጠባቂውን የሸገር ደርቢ ጨዋታ 2-0 በሆነ ውጤት ማሸነፍም ችሏል። የቡናማዎችን የማሸነፊያ ግቦች አማኑኤል አድማሱ እንዲሁም ደግሞ ዲቫይን ዋቹካዋ ከመረብ ማሳረፍም ችሏል። የሊግ የደረጃ ሰንጠረዥ ምን ይመስላል የሚለውን ስንመለከት ኢትዮጵያ ቡና በ59 ነጥብ አሁንም ሁለተኛ ደረጃ ላይ የተቀመጠ ሲሆን ቅዱስ ጊዮርጊስ በ45 ነጥብ ሰባተኛ ደረጃ ላይ መቀመጥ ችሏል። ቀጣይ መርሃ ግብራቸውን ስንመለከት ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ጋር እሁድ ሲጫወቱ ረቡዕ ዕለት ደግሞ ቅዱስ ጊዮርጊስ ከመቻል ጋር የሚያደርጉት ጨዋታም ይጠበቃል። ሌላኛው ምሽት የተደረገ አንድ ጨዋታም ነበር። ኢትዮጵያ መድን ድል ማድረግም ችሏል። የፕሪሚየር ሊጉ አሸናፊ ኢትዮጵያ መድን ከሀዲያ ሆሳዕና ጋር ያደረገውን የፕሪሚየር ሊግ ጨዋታ 3-2 በሆነ ውጤት ነው ያሸነፈው። የኢትዮጵያ መድንን የማሸነፊያ ግብ ወገኔ ገዛኝ፣ አቡበከር ሳኒ እንዲሁም ረመዳን የሱፍ ከመረብ በማሳረፍ ችሏል። ለሀዲያ ሆሳዕና ግቦችን ጫላ ተስቻ እንዲሁም ደግሞ ተመስገን ብርሃኑ አስቆጥሯል። የሊግ ደረጃቸውን ምን ይመስላል የሚለውን ስንመለከት ኢትዮጵያ መድን በ70 ነጥብ የኢትዮጵያ ፕሪሚየር ሊግ አሸናፊ መሆኑን ማረጋገጡን ተመልክተናል። በአንደኛ ደረጃ ለትም መቀመጥም ችሏል። ሀዲያ ሆሳዕና በ47 ነጥብ አምስተኛ ደረጃ ላይ ነው መቀመጥ የቻለው። ቀጣይ መርሃ ግብራቸውን ስንመለከት ማክሰኞ ዕለት ሀዲያ ሆሳዕና ከአርባ ምንጭ ሲጫወቱ ሮብ ዕለት ደግሞ ሶል ሽረ ከኢትዮጵያ መድን ጋር የሚያደርጉት ጨዋታ ይጠበቃል። በ35ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ከሀገር ውስጥ መረጃዎቻችን አንዳንድ ነገሮችን እናንሳ። ከዓለም ብዙ በራቀው የኢትዮጵያ እግር ኳስ ሁልጊዜ በየአመቱ መጨረሻ ላይ የሚደረገው የዋንጫ ፉክክር እንዲሁም ደግሞ ያለመውረድ ስጋት ጨዋታዎች ላይ ብዙ የማይመስሉ ጥያቄዎች ተያይዘውም ይመጣሉ። ዘንድሮም በአመቱ መጀመሪያ 5 ክለቦች ከኢትዮጵያ ፕሪሚየር ሊግ ወደ ከፍተኛ ሊግ እንዲወርዱ፣ 2 ክለቦች ከፍተኛ ሊግ ወደ ፕሪሚየር ሊግ እንደሚወጡ ታስበው 3 የትግራይ ክለቦችን ከአመታት በኋላ ሊጉ ወደ ራሱ መልሰው በ2017 የኢትዮጵያ ፕሪሚየር ሊግ ቢጀምርም በሊጉ የመጀመሪያ 2 ጨዋታዎች ላይ ወልቂጤ ከተማ በክለቡ ላይሰንስ ምክንያት ቀደም ብሎ ከውድድር ተሰርዞ ወደ ከፍተኛ ሊግ ሲወርድ ከሊጉ የሚወርዱ ቡድኖች 4 አድርገው ተመርጧል። በዚህ ውድድር ማለት ነው። ሶል ሽሬ እንዲሁም ደግሞ ወልዋሎ አዲግራት ዩኒቨርሲቲ በመጡበት የዘንድሮ የውድድር አመት ቀድመው ወደ ታችኛው ሊግ መውረዳቸውን አረጋግጠዋል። ቀጣይ 2 ክለቦች እነማን ይሆናሉ የሚለው እንግዲህ ሌላኛው አጠያቂ ጉዳይ ነው። ኢትዮ ኤሌክትሪክ መቀለን፣ ሰባ እንደርታ እንዲሁም ደግሞ አዳማ ከነማ በተመሳሳይ 38 ነጥብ ይዘው ተቀምጠዋል። ኢትዮ ኤሌክትሪክ የመውረድ ስጋት ከሌለበት በሊጉ 44 ነጥቦችን በመሰብሰብ 9ኛ ደረጃ ላይ ከሚገኘው ከመቻል ጋር ዕለተ እሁድ በቅዱስ ጊዮርጊስ ሜዳ በቢሾፍቱ የሚጫወትም ይሆናል። ፋሲል ከነማ ከአዳማ ከነማ ሁለቱም የመውረድ ስጋት ያለባቸው ቡድኖች ዕለተ እሁድ በአዳማ ሳይንስና ቴክኖሎጂ ስቴዲየም የሚጫወቱ እንደሆነ ነው መረጃዎች የሚያሳዩት። አዳማ ከነማ 38 ነጥቦችን ሲሰበስብ ባለፉት ተከታታይ 4 ጨዋታዎች ማሸነፋቸው ይታወሳል። በአመቱ 14 ሽንፈቶችን ሲያስተናግድ 8 ጨዋታዎችን በአቻ ውጤት ተለያይተዋል። በተለይም በሜዳ የሚያደርጉት ጨዋታ የተሻለ ነጥብ ያገኙባቸው ጨዋታዎች በሆናቸው ተስተውሏል። ከፋሲል ከነማ ጋር የሚያደርጉት ጨዋታ እጅግ በጣም ወሳኝ ሲሆን በ36ኛ ሳምንት የመጨረሻ የሊጉ ሳምንት ሐዋሳ ከነማ የሚያደርጉት ሲሆን ሁለቱም ጨዋታዎች ከአዳማ ከነማ ላለመውረድ በሚያደርጓቸው ጉዞ ወሳኝም ነው። ጨዋታዎቹ በሜዳቸው በሚያደርጉት ለአዳማ ከነማ የተሻለ እድል ሊፈጥርለትም እንደሚችል ነው እየተገለጸ የሚገኘው። ፋሲል ከነማ በዘንድሮ የውድድር አመት በአስቸጋሪ ሁኔታ ውስጥ እየተጓዘም ይገኛል። በሊጉ 41 ነጥቦችን ሰብስቦ 11ኛ ላይ ሲቀመጥ
ካገኛቸው ነጥቦች መካከል 14ቱ ባቻ ውጤት የተጠናቀቁ ሲሆን ቀሪው ደግሞ 9 ነጥቦች በማሸነፍ ያገኛቸው ነበሩ። ቅዱስ ጊዮርጊስን ካሸነፉት ጨዋታ በኋላ 34ኛ የሊጉ ሳምንት ኢትዮ ኤሌክትሪክ በማሸነፍ ከተከታታይ ነጥብ መጣል እንዲሁም ደግሞ ሽንፈት በኋላ ወደ አሸናፊነት ተመልሷል። የሊጉ ሁለት ጨዋታዎች ለፋሲል ከነማ ወሳኝ ሲሆኑ በ35ኛ ሳምንት መርሃ ግብር አዳማ ከነማ በመጨረሻ ሳምንት ሲዳማ ቡናን የሚያገኝም ነው የሚሆነው። የአምናው ሻምፒዮና ኢትዮጵያ ንግድ ባንክ እንዲሁም ደግሞ ሌላኛው ቡድን ድሬዳዋ ከነማ 40 ነጥብ ይዘው ያለ መውረድ ስጋት ቀጠና ውስጥ ይገኛሉ። መቀሌን 71 እንደርታ እንዲሁም ደግሞ ኢትዮ ኤሌክትሪክ 38 ነጥብ በመያዝ እኩል ተቀምጠዋል። እነዚህ ክለቦችም ዳግም እንዳይወርዱ እንግዲህ ስጋት ያለባቸው ክለቦች ናቸው። የመጨረሻ ሳምንት ድራማውን ማን ደርሰው እንዴት ይከወናል የሚለው እጅግ በጣም አጠያቂ እንዲሁም ደግሞ በበርካቶች እንግዲህ አጓጊ የሆነ ነው የሚገኘው። በኢትዮጵያ ፕሪሚየር ሊግ በርካታ ነገሮች እየተነሱም ይገኛሉ። ማን ወደ ዋንጫው ያመራል የሚለው እንግዲህ አጠያቂ ነበር። ነገር ግን በኢትዮጵያ መድን መጠናቀቁን ተመልክተንም ነበር። በሁለተኛ ደረጃነት የሚቀመጠው ኢትዮጵያ ቡና ከሱ በመራቁ እንግዲህ የኢትዮጵያ ፕሪሚየር ሊግ የ2017 የዋንጫ አሸናፊነቱን ማረጋገጥ ችሏል። ነገር ግን በአሁን ሳለ ሁለቱ ወራጅ ቀጠና ላይ የሚገኙት ክለቦች እነማን ናቸው የሚለው እስካሁን ድረስ ያለየለት ጉዳይ ነው። በዚህም የመጨረሻዎቹ ሁለቱ የኢትዮጵያ ፕሪሚየር ሊግ ወሳኝ ጨዋታዎች የሚካሄዱበትም ሳምንታት እንመለከታለን። በዛሬው ዕለት በይፋ የዓለም ክለቦች ዋንጫ ውድድር በይፋ ተጀምሯል። ለሊት 9 ሰዓት ላይ አልአህሊ ከኢንተር ሚላን ባደረጉት ጨዋታ እየተጀመረ ሲሆን ስለዚህ ማለትም ስለ ክለብ ወርልድ ካፕ አንዳንድ እውነታዎችን ለማንሳትም እንሞክር። የዓለም አቀፉ እግር ኳስ ፌዴሬሽን ማህበር ወይም ደግሞ ፊፋ ባለፉት 24 ዓመታት 7 ቡድኖችን የሚያሳትፍ የዓለም ክለቦች ዋንጫ ውድድር በየዓመቱ ሲያካሂድም ቆይቷል። በዚህ ዓመት ግን በአዲስ የጨዋታ ቅርጽ ለመጀመሪያ ጊዜ 32 ቡድኖችን በ8 ምድብ ከፍለው የሚሳተፉበትን የክለቦች ዓለም ዋንጫ ማዘጋጀት ችሏል። የፊፋ ስራ አስፈጻሚ ኮሚቴ ከ2 ዓመት በፊት ባጸደቀው መመሪያ መሰረት በአገሪቱ እግር ኳስ ደረጃ መነሻነት አውሮፓ 12 ክለቦችን እንዲያሳትፍ ሲወስን፣ ደቡብ አሜሪካ ደግሞ 6 ክለቦችን የሚያሳትፍ ይሆናል። ኤሽያ አፍሪካ እንዲሁም ደግሞ የሰሜን አሜሪካ ካሪቢያን እግር ኳስ ፌዴሬሽን እያንዳንዳቸው በ4 ክለቦች ሲወክሉ ኦሺኒያ እንዲሁም ደግሞ አዘጋጀው ሀገር 1 ክለቦችን የሚያስመርጡም ይሆናል። ለመሆኑ ተሳታፊ ቡድኖች እንዴት ይመረጣሉ የሚለውን ስንመለከት 5 እና ከዚያ በላይ ክለቦችን ያስመረጡ የእግር ኳስ ፌዴሬሽኖች ከ2021 ጀምሮ ባለፉት 4 ዓመታት የኮንፌዴሬሽን ትልቁን ክለቦች ውድድር እያሸነፉ ናቸው። በኮንፌዴሬሽን ክለቦች ደረጃ የተሻሉት 4ቱ ቡድኖች ያስመረጡት የእግር ኳስ ኮንፌዴሬሽኖች ከ2024 ጀምሮ 4 ዓመታት የኮንፌዴሬሽኑ ትልቅ ክለቦች ውድድር ያሸነፉም ናቸው። በተጨማሪም ምናልባትም በ4 ዓመታት ውስጥ የኮንፌዴሬሽኑ ትልቅ ዋንጫ በድጋሚ ያነሳ ክለብ ካለ በክለብ የተሻለ ደረጃ ያለውም እንደሚመረጥ ነው የተገለጸው። ከአራት በታች ያስመረጡ የእግር ኳስ ኮንፌዴሬሽኖችን ደግሞ ስንመለከት ባለፉት 4 ዓመታት የኮንፌዴሬሽኑን ትልቅ ዋንጫ ካነሱ መካከል የተሻለ ደረጃ ያላቸው እንደሚያስመርጡ በመስፈርቱ ተጠቁሟል። ከ6 የፊፋ ኮንፌዴሬሽን እንዲሁም ደግሞ 20 ሀገራት የተወጣጡ 32 ክለቦች የሚሳተፉበት ውድድር በዛሬው ዕለትም በይፋም ተጀምሯል። በየ4 ዓመቱ የሚደረገው ውድድሩ ፊፋ ለአሸናፊው ቡድን $125 ሚሊዮን ሽልማት ማዘጋጀቱ ነው የተገለጸው። ይህ ውድድር እንግዲህ ከዚህ በፊት በ7 ክለቦች በየዓመቱ እንደሚካሄድ ነበር የታወቀው። ነገር ግን በ2019 የፊፋ ፕሬዝዳንት የሆኑት ጂያኒ ኢንፋንቲኖ ይህንን ውድድር እንግዲህ ለእጩነት ማቅረብም ችለዋል። እንደዚህ አይነት ውድድር ቢካሄድ ብለው ለፊፋ ባቀረቡት መሰረት እንግዲህ ተአማኒነት እንዲሁም ደግሞ ጥሩ አቀባበልን በማግኘት እንግዲህ በ2019 እንደጸደቀ ነው የተነገረው። ከዛ በኋላ ቻይና በ2021 ይህንን ውድድር ለማዘጋጀት ጥያቄ አቅርባም ነበር። ነገር ግን በ2021 እንዳይካሄድ ዋነኛው መስፈርት የነበረው የኮቪድ መስፋፋትን ተከትሎ ከዚህ ውድድር ውጪ መሆኑን ተከትሎ እንግዲህ እንደተዘረዘ ነው የተነገረው። ከዛ በኋላ በ2023 ፊፋ እንደወሰነው ከሆነ በአሜሪካ ይህ ውድድር እንዲካሄድም እንደመረጣት ተነግሯል። በ2025 የሚካሄደውን ማለትም ዛሬ እየጀመረውን ውድድር በ2023 ላይ ፊፋ አሜሪካን በመምረጥ እንግዲህ እዛ እንዲካሄድ ምርጫ ማድረግም ችሏል። ከዚህ በፊት ይህ ነገር መካሄድ የጀመረው እንግዲህ ከ24 ዓመት በፊት ነበር። በየዓመቱ እንግዲህ 7 ቡድኖች በየውድድራቸው ማለትም በቻምፒየንስ ሊግ በአፍሪካ በአውሮፓ ሀገራት እንዲሁም ደግሞ በሌሎች በኤሽያም የመሳሰሉ ታላላቅ ክለቦችን ዋንጫ ያነሱ እንደ የአፍሪካ ቻምፒየንስ ሊግ እንዲሁም ደግሞ የአውሮፓ ቻምፒየንስ ሊግ የመሳሰሉ ክለቦችን እንግዲህ በማሰባሰብ ነበር በየዓመቱ ዋንጫን በማካሄድ እንግዲህ አንደኛው ውድድር ሲያደርግ የነበሩት። ነገር ግን ካሁን በኋላ በክለብ ወርልድ ካፕ በየ4 ዓመቱ የሚካሄድ ሲሆን 32 ክለቦችም የሚሳተፉበትም ይሆናል። የመጀመሪያውን የክለብ ወርልድ ካፕ በዚህ ዓመት እንግዲህ በዛሬው ዕለት በኢንተር ሚያሚ እንዲሁም ደግሞ በአልአህሊ ጨዋታ የተደረገ የመጀመሪያ ጨዋታም ይሆናል። በ30 ቀኖች ውስጥ የሚጠናቀቀው ይህ ውድድር ለአንድ ወራትም የሚካሄድ ነው የሚሆነው። ዛሬም ምሽት ላይ የሚደረጉ ተጠባቂ ጨዋታዎች አሉ። ምሽት 1 ሰዓት ላይ ባየር ሙኒክ
አክላንድ ሲቲ ጋር የሚያደርጉት ጨዋታ ይጠበቃል። ምሽት 1 ሰዓት ላይ የሚደረግ ጨዋታ ነው። ሌላኛው እጅግ በጣም ተጠባቂው ጨዋታ ፒኤስጂ ከአትሌቲኮ ዲ ማድሪድ ጋር የሚያደርጉት ጨዋታ ነው። ፒኤስጂ እንግዲህ ከአትሌቲኮ ዲ ማድሪድ ጋር የሚያደርጉት ጨዋታ ምሽት 4 ሰዓት ላይ የሚጀምር ጨዋታ ነው። መረጃው እንደሚያሳየን ከሆነ እነዚህ ሁለቱ ክለቦች ከዚህ በፊት በተገናኙበት ጊዜ አንዳንድ ጊዜ እርስ በርስ እየተሸናነፉ ሲሆን አንዱን ደግሞ በአቻ ውጤት ነው ማጠናቀቅ እየቻሉት። በታሪካቸው 3 ጊዜ ብቻ ነው መገናኘትም እየቻሉት። ዛሬ ለአራተኛ ጊዜ በክለብ ወርልድ ካፕ የሚገናኙም ይሆናል። የዚህ ዓመት የአውሮፓ ሻምፒዮንስ ሊግ አሸናፊው ፒኤስጂ ከአትሌቲኮ ዲ ማድሪድ ጋር የግሩፕ የመጀመሪያ ጨዋታን የሚያደርግ ነው የሚሆነው። ሌላኛው ቅድም እንደነገርናችሁ እንግዲህ የምሽት 1 ሰዓት ጨዋታም አለ። ባየር ሙኒክ ከኦክላንድ ሲቲ ጋር የሚያደርጉትን ጨዋታ ነግረናቸዋል። በዚህ ውድድር ላይ እንግዲህ በዓለም ክለቦች ዋንጫ በመጀመሪያው ጨዋታ ባየር ሙኒክን የሚገጥመው የኒውዚላንዱ ኦክላንድ ሲቲ ተጫዋቾች እግር ኳስ የትርፍ ጊዜ ስራቸው ምን እንደሆነ ግን ያውቃሉ። አንዳንድ ነገሮችን ለመጥቀስ እንሞክር። አዳም ሚክሜል የሚባል ተጫዋች አላቸው። ዋና ስራው የሪል ስቴት ደላላ መሆኑ ነው እየተገለጸ የሚገኘው። ጆርጋን ቫሌ የሚባለው ተጫዋች ደግሞ የትምህርት ቤት መምህር እንደሆነ እየተገለጸ ሲሆን የሽያጭ ክፍል ኃላፊ ተጫዋችም እንዳላቸው ተነግሯል። ጀርሰን ላርጎ መካኒክ መሆኑ ነው እየተገለጸ የሚገኘው። ሊናል ኮሎንዲ የአእምሮ ሕክምና ባለሙያ መሆኑ እየተገለጸ ሲሆን ክለቡን ባሳለፍነው ጃንዋሪ የተረከቡት አሰልጣኝ ፖልፓሳ ደግሞ በዋና ስራቸው የጥርስ ሕክምና ባለሙያም ናቸው። ክለቡን ከ2008 እስከ 10 በአሰልጣኝነት መርተው የነበሩ እኚሁ አሰልጣኝ ክለቡን መልሰው መቅጠራቸው ነው የተገለጸው። ፖሳ ኦክላንድ ሲቲ በ2009 የዓለም ክለቦች ዋንጫ ታሪካዊ በሆነው መልኩ 5ኛ ሲያጠናቀቅ በዋና አሰልጣኝነት የመሩም ሰው ናቸው። እነዚህ ጥቂቶቹ ሲሆኑ ሁሉም የክለቦች ተጫዋቾች እግር ኳስን የሚጫወቱት እንደ ሁለተኛ ስራቸው አድርገው ነው። ምክንያቱም ደግሞ ክለቡ አነስ ያለ ቡድን ስለሆነ ለእነርሱ መክፈል የሚችለው በሳምንት 150 የሚደርስ የኒውዚላንድ ዶላር ብቻ ነው። ይህ ገንዘብ በኢትዮጵያ ሲሰላ 12100 ብር አካባቢ ሲሆን በዚህ የሚሸፍኑትም የልምምድ ቁሳቁሶችን ብቻ እንደሆነ ነው እየተገለጸ የሚገኘው። ክለቡ በክለቦች የዓለም ዋንጫ ራሱን ለማጠናከር የተለያዩ ቡድኖችን ጠንካራ የሚባሉ ተጫዋቾችን በአጭር ጊዜ ውሰት አስፈርመው ወደ አሜሪካ መክተሙ ነው የተገለጸው። ዛሬ ምሽት 1 ሰዓት ላይ ከባየር ሙኒክ ጋር ከባዱን የመጀመሪያ ግጥሚያም የሚያደርጉም ነው የሚሆኑት። ከባህር ማዶ መረጃዎቻችን ደግሞ አንዳንድ ወሳኝ እንዲሁም ደግሞ ትኩስ መረጃዎችን ስናቀርብላችሁ ወደ ሰሜን ለንደን ለማምራት ቅድሚያ እንደሚሰጥ ነው እየተገለጸ የሚገኘው። ባለፉት ጊዜያት በማንቸስተር ዩናይትድ የአጥቂ መስመሩን ለማጠናከር በዋነኛነት ያጫው ቪክተር ዮከረስ በአሁኑ ሰዓት ላይ ወደ ማንቸስተር ዩናይትድ ከማምራት ይልቅ ወደ ሰሜን ለንደኑ ክለብ አርሰናል ማምራትን ቅድሚያ እንደሚሰጥ ነው እየተገለጸው። አርሰናሎች በበኩላቸው እርሱን ወይም ደግሞ ቤንጃሚን ሴስኮን ማስፈረም እንዳለባቸው ያልወሰኑ ሲሆን ምናልባት መድፈኞቹ እርሱን ቀዳሚ ምርጫቸው የሚያደርጉ ከሆነ ወደ እነርሱ ለመዛወር ክፍት መሆኑ ነው ዘ ታይምስ እያስነበበ የሚገኘው። ምሽት ላይ በተነበበ መረጃ መሰረት ደግሞ ቪክተር ዮከረስ ከማንቸስተር ዩናይትድ ይልቅ አርሰናልን እንደሚመርጥ ላረጋግጥላችሁ እወርዳለሁ ሲል ታማኙ ጋዜጠኛ ፋብሪዚዮ ሮማኖ ማረጋገጥም ችሏል። በአሁኑ ሰዓት ላይ ማንቸስተር ዩናይትዶች ይህንን ነገር ከሰሙ በኋላ እንግዲህ ፊታቸውን ወደ ሁጎ ኤኪቲኬ እንዳዞሩ ነው እየተገለጸ የሚገኘው። ቪክተር ዮከረስ ይህ የ27 ዓመት አጥቂ እንግዲህ በአርሰናል ቤት ራሱን ማየት እንደሚፈልግ እንዲሁም ደግሞ በቻምፒየንስ ሊግ መሳተፍ እንደሚፈልግ እየገለጸም ይገኛል። ሌላኛው የቀድሞ የቼልሲ አጥቂ የሆነው ሀሳቡን ሲገልጽ አርሰናል ጃክ ግሪሊሽን ከማስፈረም ይልቅ ፊል ፎደንን ከማንቸስተር ሲቲ ለማስፈረም መሞከር አለበት በማለትም ተናግሯል። ግሪሊሽ ለአርሰናል አማራጭ ሊሆን ይችላል ተብሎ ሲጠየቅ ለቶክ ስፖርት እንደተናገረው ከሆነ አይ የፎደን መንገድ የበለጠ ለአርሰናል ይሰራል ሲል ነው ሀሳቡን መስጠት የቻለው። በአሁኑ ሰዓት ላይ በክንፍ ተጫዋቾች መስመር ላይ ፍላጎት ካላቸው ፊል ፎደን ለአርሰናል እጅግ በጣም ተመራጩ ተጫዋች ነው። ጃክ ግሪሊሽ ግን በዚህ ቦታ ላይ ይሆናል ብዬ አላስብም ሲል የቀድሞ የቼልሲ አጥቂም ተናግሯል። አንድሬ ኦናና ማንቸስተር ዩናይትድ በዚህ ክረምት ተለቃለ ወይ ተብሎ ለተቀረበለት ጥያቄ ይህንን መልስ ነበር መስጠትም የቻለው። ማንቸስተር ዩናይትድን እለቃለሁ እኔ አላውቅም እኛ የምናየው ይሆናል ሲል ሀሳቡንም ሰጥቷል። በአሁኑ ሰዓት ላይ ልልቀቅ እኔም የማውቀው ጉዳይ አይደለም፣ ነገር ግን የምቆይ ይመስለኛል፣ መጨረሻውን አብረን እናያለን ሲል ሀሳቡንም ነው የሰጠው። ማንቸስተር ዩናይትድ ሁጎ ኤኪቲኬን ለማስፈረም ባለፉት 2 ቀናት ከተጫዋቹ ተወካይ ጋር ንግግርም አድርጓል። የፍራንክፈርቱ ፈረንሳይ አጥቂ የሆነው ወደ ማንቸስተር ዩናይትድ ሊዘወር የሚችልበትም ሰፊ እድል እንዳለ እየተገለጸ ይገኛል። የውል ማፍረሻው ከ80 ሚሊዮን ዩሮ በላይ መሆኑ ነው እየተገለጸም የሚገኘው። ኤሚሊያኖ ማርቲኔዝ ማንቸስተር ዩናይትድ እንደሚፈልጉት ቀድሞውንም ያውቅ ነበር፣ ንግግሩም አድርገው ነበር። አንድሬ ኦናና ማንቸስተር ዩናይትድ ይለቃል፣ እንዲሁም ደግሞ ቀጣዩ እርምጃ የሚሆነው ማርቲኔዝ ነው ሲል ከአርጀንቲና የወጣው ስፔን ላይ የተገለጸው ስፔን አርጀንቲና መረጃውን ይዞትም ማውጣት ችሏል። በማንቸስተር ዩናይትድ ራዳር ውስጥ እንዳለም እየተገለጸም ነው የሚገኘው።
ሮሚዮ ላቪያ ይናገራል። ሁላችንም ተፎካካሪዎች ነን። የክለባችን የዓለም ዋንጫ አሸንፈን ታሪክ መስራት እንፈልጋለን። ምክንያቱም ይህ አጋጣሚ ሁል ጊዜ የሚከሰት ነገር አይደለም ሲል ነው የተናገረው። እስካሁን በኢንዞ ማሪስካ ስር መሰልጠን በጣም ደስ የሚል ነገር ነው። እሱ የቀድሞ እግር ኳስ ተጫዋች ነው። በዚህም ተጫዋቾችን አንዳንድ ጊዜ ምን አይነት ስሜት እንደሚሰማቸው የሚረዳ ይመስለኛል ሲል ስለ አሰልጣኙ ተናግሯል። ኢንዞ ማሪስካም ይናገራል። ሊያም ዴላፕ በማንቸስተር ሲቲ ከ21 ዓመት በታች በነበረበት ጊዜ አሰልጥኛዋለሁ። እሱ ቀድሞውንም ፕሪሚየር ሊግ ላይ ልምድ አለው። ከኢፕስዊች ጋር ወርዷል። ነገር ግን 12 ጎሎችን አስቆጥሯል። እናም ጠንካራ ነው በማለት ነው ሀሳቡን መግለጽ የቻለው። ኢንዞ በዘንድሮ አመት በ37 የሊግ ጨዋታዎች 71 ታክል ያደረገውን በየጨዋታው 2 ታክል ማለት ይቻላል። ይህም ቁጥር ያሳካ እንዲሁም ደግሞ ያልተሳካ ታክልን ጨምሮ እንዲሁም ደግሞ የተከላካይ ቦታ ላይ ከካይሴዶ ጋር ተጣምሮ በዚህ ቦታ ላይ በርካታ ተጫዋቾችን እንደሚፈልግ ነው እየተገለጸ የሚገኘው። በዚህ ቦታ ላይ 2 ተጫዋቾች እንዳሉትም ይታወቃል። ቶሲን አደርባዮ ሀሳቡን ይሰጣል። በእርግጥ በክለቦች ዓለም ዋንጫ ብዙ ከባድ ቡድኖች አሉ። ምን ሊፈጠር እንደሚችል በፍጹም አታውቅም። እኛም ይህንኑ ለማድረግ ነው የምንሄደው ሲል ነው ሀሳቡንም የገለጸው። አትሌቲኮ ማድሪድ ሮበርትሰንን ለማስፈረም ይፈልጋል። የስፔን ላሊጋው ክለብ አትሌቲኮ ማድሪድ የሊቨርፑልን የመስመር ተጫዋች አንዲ ሮበርትሰንን የማስፈረም ፍላጎት እንዳላቸው ነው የተገለጸው። አትሌቲኮ ማድሪድ በዚህ ክረምት የግራ መስመር ተከላካይ ክፍሉን ለማጠናከር ማሰባቸው ተነግሯል። የቡድኑ የግራ መስመር ተጫዋች ነው አዝቡሊኬታ በዚህ ክረምት ክለቡን እንደሚለቅ ሲነገር ሪኔሎ በበኩሉ በክለቡ ያለው ቆይታ እየተረጋገጠ ጉዳይ አይደለም። ይህንንም ተከትሎ አትሌቲኮ ማድሪድ የጃቪ ጋላን አማራጭ ተጫዋችን ለማድረግ በማሰብ አንዲ ሮበርትሰንን ኢላማ ማድረጋቸው ነው የተገለጸው። የ31 ዓመቱ አንዲ ሮበርትሰን በሊቨርፑል የሚቀጥል ከሆነ ቡድኑ ለመቀላቀል ከተቃረበው ሚሎስ ክሪክስ ጋር ለቋሚነት ቦታው ብርቱ ፍክክር እየጠብቀዋልም የሚባል መረጃም ወጥቷል። ማቲያስ ቴል በቋሚነት ለቶተናምም ይፈርማል። የሰሜን ለንደን ክለብ ቶተናም ፈረንሳዊን የፊት መስመር ተጫዋች የሆነው ማቲያስ ቴልን በቋሚነት ለማስፈረም ከስምምነት መድረሳቸው ተገልጿል። ማቲያስ ቴል በተጠናቀቀው የውድድር ዘመን አጋማሽ ከባየር ሙኒክ በውሰት ወደ ቶተናም ተቀላቅሎ ጊዜውን ማሳለፉ አይዘነጋም። በተጫዋቹ የውሰት ውል በ55 ሚሊዮን ዩሮ የመግዛት አማራጭ ቢካተትም ቶተናም በድጋሚ ተደራድረው በ35 እንዲሁም ደግሞ ቆይቶ በሚጨመር 10 ሚሊዮን ዩሮ ለማስፈረም ከስምምነት መድረሳቸው ተገልጿል። የ19 ዓመቱ የፊት መስመር ተጫዋች ማቲያስ ቴል በቶተናም ቆይተው 19 ጨዋታዎችን አድርገው 3 ግቦችን ሲያስቆጥር የዩሮፓ ሊግ ዋንጫውንም ማሳካት ችሏል። ዛሬ በወጣ መረጃ መሰረት ሊቨርፑል ሚሎስ ኪርኪዝን ለማስፈረም በቃል ደረጃ ከስምምነት ላይ እንደደረሱ ፋብሪዚዮ ሮማኖ በዩቲዩብ ገጹ ይዞት መውጣት ችሏል። ብሬኪንግ ኒውስ ነው ይህንን መረጃ ማጋራትም የቻለው። ሶስተኛው ፈራሚ እንደሚሆንም ይጠበቃል ሲል ፋብሪዚዮ ሮማኖ በዩቲዩብ ገጹ ተናግሯል። ሊቨርፑል እንዲሁም ደግሞ ባየር ሊቨርኩሰን የፍሎሪያን ቪርትዝን ዝውውር በተመለከተ ሁለቱም ሰነዶች ተፈራርመዋል ሲል እንዲሁ ማሳወቅም ችሏል። ፋብሪዚዮ ሮማኖ እንዲሁ በዩቲዩብ ገጹ ከማክሰኞ ጀምሮ የቃል ስምምነት ከተደረገ በኋላ አሁን ደግሞ በወረቀት ሙሉ በሙሉ ተረጋግጧል። ፍሎሪያን ቪርትዝ ከረፍት ጊዜ በኋላ ለሕክምና ምርመራ ወደ ሊቨርፑል አንፊልድ ይመጣል ሲል ነው የተናገረው። አዲሱ ግብ ጠባቂ አርመን ፔቺ ወደ ሊቨርፑል ስላደረገው ዝውውር እንዲህ ሲል ነበር መናገርም የቻለው። ሊቨርፑል እኔ ላይ ፍላጎት እንዳለው መስማት ለማመን የሚከብድ ነው። መላው ቤተሰቤ የሊቨርፑል ደጋፊ ናቸው። እኔም እንደዛው ነው ያደግኩት። ሊቨርፑል የህይወቴ አንድ አካል ነው ሲል ነው የተናገረው። ከልጅነቴ ጀምሮ ወደ አንፊልድ አቅንቼ ቁጥር 1 ግብ ጠባቂ መሆን ህልም እንደዚህ ነበረኝ። ይህ የመጨረሻ ህልሜ ነው። ምን እንደሚሆን አሰብብ ነበር። ይህ ነገር ለኔ መሆኑ እጅግ በጣም ደስተኛ ያደርገኛል። የህይወቴ የመጀመሪያው እንዲሁም ደግሞ ትልቁን አጋጣሚ ማግኘትም ችያለሁ። እጅግ በጣም ደስተኛ ነኝ ሲልም ተናግሯል። ሉዊስ ዲያዝ 60 ሚሊዮን ዩሮ በላይ ዋጋ ከቀረበለት ክለቡን የመልቀቅ የሊቨርፑል ቁርጠኝነት ወይም ደግሞ ቃል ኪዳን አለው። ሊቨርፑል አሁን ላይ በባርሴሎና ለመክፈል ያሰበውን 80 ሚሊዮን ዩሮ አካባቢ እየተጠየቀ እንደሚገኝ ስፖርት በመረጃው ይዞት የወጣው መረጃም ያሳያል። ሊቨርፑል በሁጎ ኤኪቲኬ ዝውውር ላይ ከኢንትራንክ ፍራንክፈርት ጋር ንግግር አድርጓል። ይህ ዝውውር ሊቨርፑል በተሻለ ሁኔታ እየመራው እንደሚገኝ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ መሆኑ የሚታወስ ጉዳይ ነው። ፍሎሪያን ቪርትዝ በዚህ ክረምት ወደ ባየር ሙኒክ በመሄድ የበለጠ ገቢ ያገኘ ነበር። ነገር ግን ልቡ በሊቨርፑል ላይ ነበር። እናም ለቤት አደን ተልእኮ ወደ ላንክሻየር አካባቢ መሄድም እንደሚፈልግ ተናግሮም ነበር። በአሁኑ ሰዓት ላይ መዳረሻው እዛው ሆኗል ሲል ነው ቢልድ ይዞት የወጣው መረጃ የሚያሳየው። ሊቨርፑል እንዲሁም ደግሞ ባየር ሊቨርኩሰን ረቡዕ ከስምምነት ላይ መድረሳቸውን ገልጿል። በክለቦቹ መካከል ያለው ውል በጠበቆች ተዘጋጅቶ በጽሁፍም ቀርቧል። አሁን በዝውውር ላይ የሚቆም ነገርም የለም። ሕክምናው በአጭር ጊዜም ይከናወናል ሲል ቢልድ እንዲሁ ያረጋገጠው መረጃ ነው። ሊቨርፑል ከፍሎሪያን ቪርትዝ ቤተሰብ ጋር ለብዙ ዓመታት ግንኙነትም ነበራቸው። በቀድሞ ክለቡ ኬሎን በ10ዎቹ እድሜው ውስጥ እያለ ጀምሮ ሊቨርፑልን ሲቃኙ እንደነበር ነው ሊቪትስ ይዞት የወጣው መረጃም የሚያሳየው። ጋላታሳራይ አሁንም በከፍተኛ ደረጃ ግብ ጠባቂውን በንቃት እየተፈለገም ነው የሚገኘው። ከሌሎቹም መካከል ከጥቂት ሳምንታት በፊት ለአሊሰን ተጨባጭ ጥያቄ አቅርቧል። ሆኖም ግን አሊሰን ቤከር አልተቀበለውም። ከሊቨርፑል ጋር እስከ 2027 ድረስ ኮንትራት እንዳለውም የተረጋገጠ ሲሆን በዚህ ክረምት ይለቃል ተብሎም አይጠበቅም።
የጊዜ ጉዳይ ነው እንጂ ሚኬል አርቴታ ከአርሰናል ጋር ትልቅ ዋንጫዎችን ማሸነፉ አይቀርም ሲል ይህንን እየተናገረው የሪያል ማድሪዱ አዲሱ አሰልጣኝ ዣቪ አሎንሶ ነው። ዣቪ አሎንሶ ስለ ሚኬል አርቴታ ምን ተናገረ የሚለውን ስንመለከት በእኛ ሰፈር ውስጥ በእግር ኳስ ጨዋታዎች ላይ እብድ የሆነ ነገር አለ፣ እሱም ሚኬል አርቴታ ይባላል። ከሱ ጋር ብዙ የልጅነት ታሪኮችም አሉን። አርቴታ ከኔ ጋር የበለጠ እግር ኳስ ያውቃል፣ ብዙ ነገሮችን አስተምሮኛል። አሁን ሁለታችንም አሰልጣኝ ከሆነን በኋላ ባለን የእረፍት ጊዜ እንገናኛለን፣ እንደዋውላለን። አሁን ወደ ልጅነታችን ወዳጆችም ነን ሲል ነው የተናገረው። አርቴታ በአሁን ሰዓት ላይ ዓለም ላይ ካሉ ምርጥ አሰልጣኞች ውስጥ አንዱ ነው። አርሰናልን እጅግ ለውጦታል። በእርግጠኝነት አርቴታ ከአርሰናል ጋር ትላልቅ ስኬቶችን ከሚጎናጽፉ የቅርብ ጊዜ ይመጣል ብዬ ተስፋ ማድረጋለሁ። ሁሌም ለውጦችን፣ ስኬቶችን የሚፈልግ ድንቅ አሰልጣኝ ነው ሲል ነው የተናገረው። እናም አርቴታ እብድ እንዲሁም ደግሞ ልዩ ሰው ነው፣ የጊዜ ጉዳይ እንጂ አርቴታ ከአርሰናል ጋር ትልልቅ ዋንጫዎችን ከፍ ማድረግ አቅም ብቃቱም አለው ሲል ዣቪ አሎንሶ ስለ ሀገሩ ልጅ እንዲሁም ደግሞ ስለ አብሮ አደጉ ነው ሀሳቡን መስጠትም የቻለው። ፋብሪዚዮ ሮማኖ አሁን ላይ በዩቲዩብ ገጹ አርሰናል ከቪክተር ዮኬሬሽ ጋር ግንኙነት እያደረገ እንደሚገኝ ነው እየተገለጸ የሚገኘው። ሪኮርድ ፖርቹጋል ይዞት የወጣው መረጃም እንደሚያሳየው ከሆነ እንግዲህ ከአርሰናል ጋር ንግግር ጀምሯል። በአሁኑ ሰዓት ላይ ቪክተር ዮኬሬሽ ወደ ማንቸስተር ዩናይትድ ወይም ደግሞ ወደ ካሪንግተን መሄድ ፍላጎት የለውም፣ በዚህም በግልጽ አሳውቋል ሲል ያስነበበ ሲሆን አርሰናል የመጀመሪያው እንዲሁም ደግሞ የመጨረሻው ፍላጎቱ ነው፣ በዚህም በአርሰናል ቤት ራሱን ማሳየት ይፈልጋል ሲል ሪኮርድ ፖርቹጋል ተናግሯል። ፋብሪዚዮ ሮማኖም ይህንን አረጋግጧል። ዩዜን ቦልት የዮኬሬሽ ስም ከማንቸስተር ዩናይትድ ጋር ስለመያያዙ ሀሳቡንም ሰጥቶ ነበር። በማንቸስተር ዩናይትድ ቤት ላየው እፈልጋለሁ፣ የዝውውር በአሞሪም ምክንያት እውን ለመሆን እየተቃረበ ይመስለኛል፣ ፊርማቸውን በማንቸስተር ዩናይትድ ያኖራል ብዬም አስባለሁ ሲል ነው የተናገረው። ስፖርቲንግ ለተጫዋቾች እየጠየቀ ባለው ዋጋ ምክንያት ትንሽ ችግሮች ያሉም ይመስለኛል፣ ነገር ግን ገንዘቡን እንደምንከፍል እንዲሁም ደግሞ ዝውውሩን ማጠናቀቅ እንደምንችል ተስፋ እናደርጋለን ሲል ነው የተናገረው። በጉጉት እጠብቃለሁ፣ ወጥ አቋም ያላቸው አጥቂዎች ያስፈልጉናል ሲል ዩዜን ቦልት ተናግሯል። የቀድሞ የማንቸስተር ዩናይትድ እንግዲህ የታላቅ ተጫዋች በማንቸስተር ዩናይትድ ልቡ የከነፈ አትሌት እንደሆነ ይታወቃል። የፈረንሳዩ ክለብ ሞናኮ በክለባቸው የሚገኙ ብራዚላዊ የቀኝ መስመር ዊንግ ባክ ቫንደርሰር ፔሬራ ላይ 30 ሚሊዮን ዩሮ ሽያጭ ዋጋ ለጥፈውበታል። ማንቸስተር ዩናይትድ ብራዚሊያውን የቀኝ መስመር ዊንግ ባክ ቫንደርሰን ለማስፈረም የጊዜ ጉዳይ እንጂ እየፈልጉታል ነው እየተባለ የሚገኘው። ስለ ቫንደርሰን የዝውውር ሁኔታም ለማወቅ ጥያቄም አቅርበዋል። ለፈረንሳዩ ክለብ ሞናኮ የዝውውር ጥያቄ የማቅረብ ፍላጎትም አላቸው፣ ነገር ግን እስካሁን ድረስ ለሞናኮ የቀረበ ምንም አይነት ጥያቄ የለም ሲሉ ነው ከብራዚል እንዲሁም ደግሞ ፉትቦል ይዞት የወጣው መረጃም የሚያሳየው። ማንቸስተር ዩናይትድ ፉክክሩን አሸንፈው ተጫዋቹን የግላቸው እንደሚያደርጉትም እርግጠኞች ናቸው። በእንግሊዙ ክለብ ብሬንትፎርድ ድንቅ ጊዜን እያሳለፈ የሚገኘው ካሜሩናዊው የቀኝ መስመር አጥቂ የሆነው ብሪያን ምቤሞን ለማስፈረም የሰሜን ለንደን ክለብ ስፐርስ እንዲሁም ደግሞ የእንግሊዙ ኃያል ክለብ ማንቸስተር ዩናይትድም ተፋጠዋል። ሁለቱ የእንግሊዝ ክለቦች ብሪያን ምቤሞ ላይ ትልቅ ጥብቅ የሆነ ፍላጎት አላቸው፣ ነገር ግን ማንቸስተር ዩናይትዶች ከቶተናም ሆትስፐር ከባድ ፉክክር ቢገጥማቸውም ተጫዋቹን ማስፈረም እንደሚችሉ እርግጠኞች ናቸው። ተጫዋቹም ቢሆን ማንቸስተር ዩናይትድን መቀላቀል የመምረጥ እምነት እንዳላቸው ነው የሚያምኑት። በስፐርሶች መካከል ተጫዋቹን ማስፈረም ይቻል የሚል እምነት አለ። ብሪያን ምቤሞ ከለንደን ሳይወጣ በለንደን መቆየት ይመርጣል የሚል እሳቤ በስፖርትሶች በኩል እንዳለ ነው ይዞት የወጣው መረጃ የሚያሳይም። በዚህም በአሰልጣኙ ምክንያት ነው። ነገር ግን ማንቸስተር ዩናይትድ መዳረሻው እንደሚሆን ዩናይትዶች ያምናሉ። ከፍተኛ የእይታ ስርጭት እያገኘውም ክለብ እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ከሰር አሌክስ ቻክማን ፈርጉሰን ስርወ መንግስት በኋላ ለአመታት የወረደ ብቃት እያስመለከተም ቆይቷል። በተጠናቀቀው የውድድር አመት ደግሞ ማንቸስተር ዩናይትድ በፕሪሚየር ሊጉ ታሪክ አይቶ የማይታወቅ አስከፊ ውጤት አስመዝግቦም ነው ማጠናቀቅ የቻለው። ነገር ግን በሜዳ ላይ ይህንን ደካማ እንቅስቃሴ እያሳየ እንኳን ከሜዳ ውጪ ባሉ ጉዳዮች ያለውን ጠንካራ ጎን ወደታች አላሽቆለቆለም። እንደ ሜል ዘገባም ከሆነ በተጠናቀቀው የ2024-25 የእንግሊዝ ፕሪሚየር ሊግ የውድድር አመት በስፋት በቀጥታ በቴሌቪዥን ስርጭት ከፍተኛ ተመልካች ያገኘው ክለብ ማንቸስተር ዩናይትድ መሆኑ ነው የተገለጸው። ነገር ግን ማንቸስተር ዩናይትድ በዚህ ረገድ አንደኛ ደረጃ ሆኖ ቢያጠናቀቅም ከሌሎች አመታት አንጻር ዝቅ የማለት አዝማሚያ እንዳስተዋለም ነው መረጃዎቹ ዋቢ አድርገው የገለጹት። ራውል አሴንሲዮ ውሉንም አራዝሟል። ስፔናዊ የተከላካይ ስፍራ ተጫዋች ነው ራውል አሴንሲዮ በሪያል ማድሪድ ቤት ያለውን ኮንትራት ማራዘም ችሏል። ተጫዋቹ በሪያል ማድሪድ ቤት እስከ 2031 ለሚያቆይ አዲስ ውል መፈረሙን አትሌቲክስም አስነብቧል። ስለ ብላንኮቹ የ22 ዓመቱን ተከላካይ ራውል አሴንሲዮን አዲስ ኮንትራት ውስጥ ውል ማፍረሻ 1 ቢሊዮን ዩሮ ማስቀመጣቸው ነው የተገለጸው። በተጨማሪም ተጫዋቹ በአዲስ ኮንትራት የደሞዝ ጭማሪ እንደተደረገለትም ተገልጿል። በዚህ አመት ማለትም ደግሞ በቅርቡ እስከ 2029 ድረስ ያራዘመው ይህ ተጫዋች እንዲሁ ደግሞ በሁለተኛ ጊዜ እስከ 2031 ድረስ የሚያቆየውን አዲስ ኮንትራት በዛሬው ዕለት ነው መፈራረምም የቻለው።
ቶም ክሌቨርሌ በኃላፊነት ተሹሟል። የእንግሊዝ የቀድሞ የመሃል ሜዳ ተጫዋች ነው ቶም ክሌቨርሌ ፕሌማውዝን በኃላፊነት መረከቡ ተገልጿል። ፕሌማውዝ በዚህ ዓመት ከሻምፒዮንሺፕ መውረዱን ተከትሎ በሚቀጥለው ዓመት በሊግ 1 ይወዳደራል። አሰልጣኙም ቶም ክሌቨርሌ በቀጣይ የሊግ 1ን ክለብ ፕሌማውዝን ለ3 ዓመታት ለማሰልጠን ፊልማውንም አኑሯል። የመጀመሪያ አሰልጣኝነት ህይወቱን በዋትፎርድ የጀመረው ቶም ክሌቨርሌ ባለፈው ግንቦት ወር ላይ ከ14 ወራት በኋላ ከክለቡ ጋር መለያየቱ አይዘነጋም። የቀድሞ አማካይ ቶም ክሌቨርሌ ዋትፎርድን በ59 ጨዋታዎች መርቶ 20 ጨዋታዎችን ማሸነፍ የቻለ ሲሆን በሻምፒዮንሺፑ 14ኛ ደረጃ ላይ ይዞ ማጠናቀቅም ችሏል። የ35 ዓመቱ የቀድሞ የማንቸስተር ዩናይትድ እንዲሁም ደግሞ የዋትፎርድ ተጫዋች ቶም ክሌቨርሌ ከ2 ዓመታት በፊት ጫማውን መስቀሉ አይዘነጋም። አልአህሊ የአፍሪካ ምርጡ ቡድን ነው ሲል ነው ማሻራኖ የተናገረው። የኢንተር ሚያሚው አሰልጣኝ ሃቪየር ማሻራኖ የዛሬ ሌሊት ተጋጣሚያቸው የግብፁ አልአህሊ ጠንካራ መሆኑን ነው የገለጹት። አሰልጣኝ አልአህሊ ከአፍሪካ ምርጥ ቡድን አንዱ ነው ሲሉ የገለጹት አሰልጣኙ እነሱ ጠንካራ መሆናቸውን እናውቃለን፣ ጥሩ ጨዋታ እንጠብቃለን ሲሉ ከጨዋታው በፊትም ተናግሯል። አክለውም አብዛኛው ጊዜ የሀገሪቱ ሊግ ዋንጫዎች የሚያሸንፍ እነሱ ናቸው፣ አዳዲስ ተጫዋቾችን እንዳስፈረሙም እናውቃለን ሲሉ ተናግሯል። አሰልጣኝ ሃቪየር ማሻራኖ አያይዘውም በዛሬው የዓለም ክለቦች ዋንጫ መክፈቻ ጨዋታ ጆርዲ አልባ በጉዳት ምክንያት እንደማይሳተፍም ነው የገለጹት። የዓለም ክለቦች ዋንጫ ውድድር ዛሬ ሌሊት 9 ሰዓት ላይ ከኢንተር ሚያሚ ጋር በሚደረገው ጨዋታ የሚጀምርም ይሆናል። ሉዊስ ሱዋሬዝ የአውሮፓ ቡድኖች በውድድሩ እየሰቃያሉ ሲል ነው የተናገረው። የኢንተር ሚያሚው የፊት መስመር ተጫዋች የሆነው ሉዊስ ሱዋሬዝ የአሜሪካ ሜጀር ሊግ ሶከር ክለቦች በዓለም ክለቦች ዋንጫ ጠንካራ ተፎካካሪ እንደሚሆኑም ገልጿል። ሉዊስ ሱዋሬዝ በንግግሩም የአሜሪካ ክለቦች ከረጅም ጊዜ ድካም በኋላ ለሚመጡ የአውሮፓ ክለቦች ፈተና ይሆናሉ ብሎ እንደሚያምንም ገልጿል። በአውሮፓ ክለቦች ደክመው ነው የሚመጡት ያለው ሉዊስ ሱዋሬዝ በዚህ ምክንያት በውድድሩ እየሰቃያሉ፣ አስገራሚ ውጤቶችም ይመዘገባሉ ሲል ተናግሯል። የአሜሪካ ሜጀር ሊግ ሶከር ክለቦች ይህንን አጋጣሚ ተጠቅመው ጥሩ ውጤት እንደሚያስመዘግቡ ሱዋሬዝም ተናግሯል። የቀድሞ ባርሴሎና ተጫዋች ሉዊስ ሱዋሬዝ ውድድሩን ፒኤስጂ፣ ሪያል ማድሪድ ወይም ደግሞ ማንቸስተር ሲቲ ያሸንፋሉ ሲልም ገምቷል። ዴቪድ ቤካም የማዕረግ ስምም አግኝቷል። የቀድሞ የማንቸስተር ዩናይትድ እንዲሁም ደግሞ የእንግሊዝ ብሔራዊ ቡድን ታሪካዊ ተጫዋች የሆነው ዴቪድ ቤካም ሰር የሚል የክብር ማዕረግ ስም ተሰጥቶታል። ዴቪድ ቤካም በእንግሊዝ ንጉስ ቻርልስ የልደት ቀን ክብረ በዓል ላይ በሀገሪቱ ከትልቅ ማዕረጎች አንዱ የሆነውን ሰር ከንጉሳዊ ቤተሰብ መቀበልም ችሏል። ይህን ተከትሎ ዴቪድ ቤካም ሰር የሚለውን የስም ማዕረግ ያገኘ 14ኛው የእግር ኳስ ሰው መሆኑም ችሏል። ማንቸስተር ዩናይትድ ከየትኛውም ክለብ በበለጠ 4 የቡድን አባላትን ሰር የሚል ማዕረግ ያገኙ ቀዳሚው ክለብ መሆኑም ችሏል። ከዚህ በፊት ሰር ማት በስቢ፣ ሰር ቦቢ ቻርልተን እንዲሁም ደግሞ ሰር አሌክስ ፈርጉሰን ማዕረግ ማግኘታቸው ይታወቃል። ቤካም ከሶስቱ አናብስቶች 115ኛ ጨዋታዎችን በማድረግ እንዲሁም ደግሞ በርካታ የበጎ አድራጎት ስራዎችን በመሳተፍ ለአመታት የክብር ስሙ እንዲሰጠው ሲጠይቅም ነበር። የቀድሞ የሶስቱ አናብስቶች አምበል ዴቪድ ቤካም የንጉስ ፋውንዴሽን አምባሳደር በመሆንም እያገለገለም ይገኛል። እኛ ገንዘብ አናትምም ሲሉ ነው አልሂላሎች የተናገሩት። የሳውዲ አረቢያው ክለብ አልሂላል ተጫዋች በሚጠይቁበት ከፍተኛ የገንዘብ ምክንያት ዝውውር መፈጸም አስቸጋሪ እንደሆነባቸው ገልጸዋል። የክለቡ ዋና አስፈጻሚ በሰጡት አስተያየት በመፈጸመው ትልልቅ ገንዘብ ምክንያት ከዓለም ክለቦች ዋንጫ በፊት አንድ ተጫዋች ማስፈረም አልቻለም በማለትም ነው የተናገሩት። አልሂላል ገደብ የለሽ ገንዘብ አለው የሚለው አስተሳሰብ አሁን የለም ያሉት ኃላፊው ይሄ እውነታውን አይሰራም ሲሉም ነው የተናገሩት። ኃላፊው አክለውም የተወሰኑ ተጫዋቾች እንዲሁም ደግሞ ወኪሎቻቸው አልሂላል የበጀት ገደብ እንዳለበት አይረዱም በማለትም ነው የተናገሩት። በእርግጥ ተጫዋቾች ሳውዲ አረቢያ የሚገኙት አውሮፓ ከሚገኙ ይበልጣል፣ ነገር ግን ገደብ የለሽ ሀብት የለንም፣ ገንዘብ አናትምም ሲሉም ተናግሯል። አልአህሊ አንጌ ፖስት ኮግሉንም አነጋግሯል። የሳውዲ አረቢያው ክለብ አልአህሊ በቅርቡ ከቶተናም የተሰናበቱን አሰልጣኝ አንጌ ፖስት ኮግሉን አነጋግረው እንደነበር ነው የተገለጸው። አልአህሊ በሚቀጥለው አሰልጣኝ ለመቀየር ከወሰኑ አሰልጣኝ አንጌ ፖስት ኮግሉን ለመሾም በእጩነት መያዛቸው ነው የተገለጸው። ቶተናምን ከ17 ዓመት በኋላ ለዋንጫ ያበቁት አሰልጣኝ አንጌ ፖስት ኮግሉ በዚህ ወር ከኃላፊነታቸው መሰናበታቸው የሚዘነጋ ጉዳይ አይደለም። በተጨማሪም አልአህሊ የቀድሞ የባርሴሎና አሰልጣኝ ዣቪ ሄርናንዴዝንም በእጩነት መያዛቸው ነው የተገለጸው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ጠዋት ፕሮግራሞቻችን ይህንን ይመስሉ ነበር። የዓለም የክለቦች ዋንጫ ውድድር መጀመሩን ተከትሎ ዛሬ ምሽት ላይም የሚደረጉ ሁለት ያክል ጨዋታዎች አሉ። ምሽት 1 ሰዓት እንዲሁም ደግሞ ምሽት 4 ሰዓት ላይ የሚደረግ ጨዋታው አለ። ባየር ሙኒክ እንዲሁ ጨዋታን ምሽት 1 ሰዓት ላይ የሚያደርግ ሲሆን ፒኤስጂ ከአትሌቲኮ ማድሪድ ጋር የሚያደርጉት የምሽት 4 ሰዓት ተጠባቂ ጨዋታ አለ። በእነዚህ ጨዋታዎች እንደተዝናኑ እንጋብዛችኋለን። የዛሬ የጠዋት ፕሮግራሞቻችን ግን ይህንን ይመስሉ ነበር። በከሳት ፕሮግራሞቻችን እስከምንገናኝ ቻው ቻው። መልካም ጊዜ፣ መልካም ሊሆንላችሁ።